እንደ ዞናችን በርካታ ከበጎ ስራዎች አንጻር ተሰርተዋል። ውጤቶችን መጥተዋል። የሚቆጠር በጎነት በርካታ እንባዎችን አብሷል። በርካቶቹ በውስጣችን ያላየናቸው ግን በበጎ ያየናቸው የኑሮ ሁኔታቸው በጣም አሳሳቢ አጣብቂኝ ውስጥ የነበሩ ከሌሎች የህብረተሰብ ክፍላችን እኩል አኗኗራቸው የተመጣጠነ እንዲሆን አድርገዋል። በጎነት ላይ የሰራቻቸው ስራዎች ከፍተኛ የሆነ የአመታቶቹን ብንደምረው በርካታ የመንግስት በጀትን አትርፏል። በመንግስት የተሰሩ የነበሩ ስራዎችን የጎደሉ ፓርቶችን ሞልተዋል ማለት ነው። በዚህ ደግሞ ቅድም ሲነሳ እንደነበረው በርካቶቹ በህብረተሰቡ ውስጥ ያሉ አካላቶች ተሳትፈው ነው ማለት ነው። በአቅማቸው፣ በጉልበታቸው፣ በገንዘባቸው፣ ጊዜያቸውን ቆጥበው ለበጎነት በመዋል ማለት ነው። ስለዚህ የባለፈው ጊዜያትን ስናየው በኢኮኖሚው ዘርፍ በጎነት ትልቅ ድርሻ ነበረው። በማህበራዊ ዘርፍ ትልቅ አስተዋጽኦ አድርገዋል። እንደዚሁም ደግሞ በመልካም አስተዳደር ጉዳዮችን በመመለስ ረገድ ትልቅ እገዛ አድርገዋል ማለት ነው። ስለዚህ በጎነት በመደመር እሳቤ እይታ ስናየው የመደመር እሳቤን በከፍተኛ ሁኔታ ይታያል፣ ያሳያል ማለት ነው። መደመር ያለንን ምናካብትበት ይበልጥ ምናስቀምጥበት ምናዳብርበት ነው። የመደመር እሳቤ የጎደልንን ሞልተን እንሄድበት የምንሞላበት ነው እንጂ ያለንን አጥፍተን ሌላ ምናመጣበት እሳቤ አይደለም። ስለዚህ በበጎነት የጎደለንን ፓርት እንሞላበታለን ማለት ነው። ቅድም የምትሉት በክረምቱ በጎና በበጋ በጎ በርካቶቹን ቅድም በኢኮኖሚ በማህበራዊ እንዳነሳሁት በህብረተሰባችን ውስጥ ያሉ የአኗኗር ሁኔታቸው እኩል ከሌሎች ህብረተሰቦች ጋር ከመሄድ ጋር በተያያዘ በጣም አጣብቂኝ ውስጥ ያሉ የህብረተሰብ ክፍሎችን የተሻለ የኑሮ ሁኔታ እንዲኖራቸው ማድረግ በራሱ ትልቅ ሀሳብ ነው ማለት ነው። ስለዚህ በመደመር እሳቤ ውስጥ እንዳለው ሀሳብ በጎነት አብሮነትን ታዩበታላችሁ። በበጎነት ውስጥ ርህራሄ ታዩበታላችሁ። በበጎነት ውስጥ ቁርጠኝነትን ታዩበታላችሁ። በበጎነት ውስጥ መደጋገፍን፣ መተቃቀፍን፣ አብሮ መኖርን ታዩበታላችሁ። ይቅር ባይነትን ታዩበታላችሁ። በበጎነት ውስጥ በጎነትን ስንሰራው ለዛሬ ብቻ ሳይሆን ለአኼራም የሚሰራበት ነው ማለት ነው። ስለዚህ በዚህ በበጎነት ተግባር ሁሉም የህብረተሰባችን አካል መሳተፍ አለበት የሚለው ከዛ እሳቤ ቢታዩት በትልቁ ይበልጥ አዳብሮ አልቆ አፈጻጸም የላቀ አፈጻጸም እንዲኖረው ያደርጋል ማለት ነው። ተቆርቋሪነት ከቲዮሪ ባለፈ በተግባር የሚረጋገጥበት ነው። ባህሎቻችንና እሴቶቻችን ከማህበረሰቡ ጠቃሚ ልምዶችን ይቀስማሉ። እነዚህ ቅድም ሲነሱ የነበረው ባህሎች የመተዛዘን፣ የመተባበር፣ የመደጋገፍ ባህሎቻችን ጭምር እነዚህ በደንብ ያዳብራሉ። የስራ ባህል ጭምር ያዳብራል። ለወገንና ለሀገር ፍቅር ጭምር ያጎለብታል። የሀገር ፍቅር ፓትሪዮቲዝምን በተግባር የምናይበት ነው። ስሜትና ኩራቱ የግል እርካታና የማህበረሰባዊ ኩራትን ጭምር ያስገኛል ማለት ነው። በጎ ፍቃድ ለምን አገልግሎት ለምን ተመረጠ በሚለው በእርስ ውስጥ ያሉ ችግሮችን ለመቅረፍ ወሳኝ ቁልፍ ተግባር ነው። ወጣቶች ችግሮችን እንዲገነዘቡ ያደርጋል። እንደዚህ ደግሞ ወጣቶች ከአፍራሽ ድርጊቶች እንዲቆጠቡ ያደርጋል። በጎ ስራ ሲሰራ ከአፍራሽ አጀንዳዎች ጭምር እነኚህ ቅድም ሲነሳ ነበረው ለጠላት ድርጊቶቹ ጭምር የምናጠፋበት አንዱ የበጎ ስራ ነው ማለት ነው።
የወጣቶች የልማት ተሳትፎ መገለጫና ማረጋገጫ ከሆኑ ፕሮግራሞች ውስጥ አንዱ የወጣቶች በጎ ፍቃድ አገልግሎት ነው። በሂደቱም ከማህበረሰባቸው ጠቃሚ ተሞክሮዎችን የሚቀስሙበት የኃላፊነት ስሜት የሚያዳብሩበት ፕሮግራም ነው። በዞናችን ያላቸው ወጣቶች በ2018 የክረምት ወራት የበጎ ፍቃድ አገልግሎት ፕሮግራም ላይ በጎ አመለካከታችሁን፣ ጉልበታችሁን፣ እውቀታችሁን፣ ውድ የሆነ ጊዜያችሁን ያለምንም ስስት በፍቃዳችሁ ስታደርጉ ለነበራችሁ የበጎ ፍቃድ አገልግሎት የላቀ አስተዋጽኦ በራሴና በዞኑ ወጣቶችና ስፖርት መምሪያ ስም ከፍ ያለ ምስጋናዬን አቀርባለሁ። ክረምት ወራት የወጣቶች በጎ ፍቃድ አገልግሎት ላይ ያሳያችሁ ትጋትና ተሳትፎ በ2018ም የክረምት በጎ ፍቃድ አገልግሎት አሊቀን መድገም ይጠበቅብናል። በጎነት ለኢትዮጵያ ከፍታ በሚል መርህ ቃል የሚደረገው ዘንድሮ ክረምት ወራት የወጣቶች በጎ ፍቃድ አገልግሎት በተቋማት ቅንጅትና ትብብር በማህበረሰብ አብሮነትና ወንድማማችነት የሚያጠናክር እንዲሆን ሁሉም የባለድርሻ አካላት የተለመደውን የሰው ተኮር ተግባራት አጠናክሮ እንዲቀጥል